ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኘው ጥር 12 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ከህዳሴ ግድብ ከፍተኛ የውሃ መጠን እየተለቀቀብኝ ነው ስትል የከረመችው ግብጽ ከአባይ የማገኘው የውሃ መጠን ስለቀነሰ ኢትዮጵያ ካሳ ትክፈለኝ ማለቷን በትግራይ ክልል ብርጋዴር ጄኔራል ጉዑሽ ገብረ የተባሉ የጦር መኮንን መታሰራቸውን አቶ ጌታቸው ረዳ መቃወማቸውን የሚኒስትሮች ምክር ቤት የጉምሩክ አዋጅን እንደገና እንዲሻሻል ውሳኔ ማሳለፉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ከህዳሴ ግድብ ከፍተኛ የውሃ መጠን እየተለቀቀብኝ ነው ስትል የከረመችው ግብጽ ከአባይ የማገኘው የውሃ መጠን ስለቀነሰ ኢትዮጵያ ካሳ ትክፈለኛለች። ግብጽ የህዳሴ ግድብ የውሃ ሙሌት ከተጀመረበት ጊዜ አንስቶ እርስ በርሱ የሚጋጭ ሀሳብ ሲዘነዘር ቆይታለች። በተለይ ደግሞ ግድቡ ባሳለፍነው ዓመት ጳጉሜ 4 መጠናቀቁን ተከትሎ ከፍተኛ የውሃ መጠን በሱዳንና በግብጽ ላይ የተለቀቀ ነው የሚል ውንጀላም ስትሰነዝር ነበር። አሁን ደግሞ የግብጹ የውሃና መስኖ ሚኒስትር ሃኒ ሰዋሊም ኢትዮጵያ በታላቁ የህዳሴ ግድቧ በግብጽና ሱዳን ላይ ላደረሰችው ጉዳት ካሳ መክፈል አለባት ሲሉ ለሀገሪቱ ፓርላማ ተናግረዋል። ሚኒስትሩ ህዳሴ ግድቡ በናይል ወንዝ ላይ ግብጽ በዓመት ካላት የ55 ቢሊዮን ኩቢክ ሜትር ውሃ ድርሻ ላይ የ38 ቢሊዮን ኩቢክ ሜትር ውሃ ጉድለት አስከትሏል ማለታቸውንም ከሀገሪቱ የሚወጡ መረጃዎች ጠቁመዋል። ግብጽ 55.5 ቢሊዮን ኩቢክ ውሃን እንዲሁም ሱዳን 18.5 ቢሊዮን ኩቢክ ውሃ ከአባይ ወንዝ እንድታገኝ የሚለውና 86 በመቶ የናይልን ውሃ የምትገብረው ኢትዮጵያ ያለ ውሃ የሚያስቀረው የ1959 የቅኝ ግዛት ዘመን አግላይና የፍትሃዊ ስምምነት መሆኑ ይታወቃል። በተያያዥ ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት አለኝ ሲሉ ለፕሬዝዳንት አልሲሲ ደብዳቤ ጽፈዋል። በህዳሴ ግድብ ዙሪያ በግብጽና በኢትዮጵያ መካከል ለሚደረጉ ንግግሮች ሚዛናዊ አይደሉም በሚል የሚተቹት ትራምፕ በዚህ ቀጠና የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱም ጎረቤቶቹን መበደል የለበትም ሲሉም ዳግም ለግብጽ ያደላ አስተያየት አስፍረዋል። ከዚህ ቀደም ዶናልድ ትራምፕ በህዳሴ ግድብ ዙሪያ ኢትዮጵያና ግብጽን ለማደራደር ያደረጉት ሙከራ ሚዛናዊ የሆነ አካሄድን ባለመከተላቸው ኢትዮጵያ ከድርድር ለመውጣት ተገዳ ነበር። ኢትዮጵያ በግድቡ ምክንያትም በተፋሰስ ሀገራት ላይ የሚደርስ ጉዳት እንደሌለ ደጋግማ ስትገልጽ ትሰማለች። በትግራይ ክልል ብርጋዴር ጄኔራል ጉዑሽ ገብረ የተባሉት የጦር መኮንን መታሰራቸውን አቶ ጌታቸው ረዳ ተቃወሙ። የትግራይ ክልል የሰላምና ጸጥታ ቢሮ ብርጋዴር ጄኔራል ጉዑሽ ገብረ የተባሉትን የቀድሞ አርሚ 15 የተባለውን የህወሓት ታጣቂ ስብስብ አዛዥ በቁጥጥር ስር አውያለሁ ማለትን ተከትሎ የስምረት ፓርቲ መሪ አቶ ጌታቸው ረዳን ጨምሮ የተለያዩ አካላት ተቃውሞ አሰምተዋል። ብርጋዴር ጄኔራል ጉዑሽ በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ለውጥ እንዲደረግበት የጠየቁትን የክልሉ ታጣቂ ኃይሎች አዛዦችን በመቃወም የሚታወቁ ሲሆን ከኮር በላይ በሚል የሚታወቁትን አዛዦች በመቃወማቸው ካለፈው ዓመት ጥር ጀምሮ ታገደው ቆይተዋል ተብሏል። የክልሉ ሰላምና ጸጥታ ቢሮ ቅዳሜ ማታ በፌስቡክ ገጹ ባወጣው መግለጫም የስነ ምግባርና ህግ ጥሰት ፈጽመዋል ባላቸው አባላት ላይ ህጋዊ እርምጃ ሲወሰድ መቆየቱን ማስታወቀዋል። ስማቸውን ይፋ ሳያደርግ አንዳንድ ወታደራዊ አመራሮች ያላቸው አካላት የወታደሩን ህግና አሰራር በመጣስ ባልተገባ ድርጊት ውስጥ እየተሳተፉ መሆናቸው ታውቋል ሲልም ከሷል። አቶ ጌታቸው ረዳ በኤክስ ገጻቸው ባሰፈሩ ጽሁፍም የጄኔራሉን እስራት የተቃወሙ ሲሆን ስለ ጉዑሽ ገብረ መታፈን ብዙ ማለት አልፈልግም፣ ስለ ማንነቱና ጀግንነቱ ሁሉም ያውቃል ብዬ አስባለሁ ብለዋል። ምንድነው የተከሰተው? ከአንድ ዓመት በፊት ከኃላፊነቱ ያለ አግባብ የተነሳ ሰው ምን አጠፋ? ከጠላት ጋር ግንኙነት መፍጠር ማለትስ ምንድነው? ያሉት አቶ ጌታቸው ጉዑሽና አጋሮቹ መረን ስለተከተሉ ብቻ ለዚህ መዳረጋቸውን አስፍረዋል። መታሰር የሚገባቸው ሌቦች በህግ ስም ጀግኖችን የሚያፍኑባት ትግራይ ከህልውና ጸር የቆመች ናት። ለትግራይ የሚቆረቆር ሁሉ ቀጣፊዎችን መቃወም አለበት በማለትም አቶ ጌታቸው አክለዋል። የሚኒስትሮች ምክር ቤት የጉምሩክ አዋጅን እንደገና እንዲሻሻል ውሳኔ አሳለፈ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ማሳለፉን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በቅድሚያም ምክር ቤቱ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው።
የአዋጁ ድንጋጌም ከዓለም አቀፍ የንግድ እንቅስቃሴ ጋር ለማጣጣም የማኒፋክቸሪንግ ኢንዱስትሪን ልማት ለመደገፍ እንዲሁም ህጋዊ ንግድንና ኢንቨስትመንትን ለማበረታታት አዋጁ መዘጋጀቱ ተገልጿል። ምክር ቤቱን በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ምክር ቤቱ ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይም ተወያይቷል። ለሀገሪቱ የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸው ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና በአፈጻጸም ላይም የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ መዘጋጀቱ ተገልጿል። ምክር ቤቱ በኢንተርፕረነርሺፕ ልማት ረቂቅ ፖሊሲ ላይ የተወያየ ሲሆን ፖሊሲው በኢንተርፕረነርሺፕ ዘርፍ የሚከናወኑ ተግባራት ቀጣይነት እንዲኖራቸው የፈጠራ ባህልን ለማጎልበትና እሴትን ለመጨመር የሚያስችል ምቹ የኢንተርፕረነርሺፕ ስነ ምህዳር ለመገንባትም እንዲቻል ተዘጋጅቶ ቀርቧል። ምክር ቤቱን በፖሊሲው ላይ ከተወያየ በኋላ ግብዓቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ፑንትላንድ የአይኤስ ተዋጊ የሆኑ 23 ኢትዮጵያውያን መያዟን አስታወቀች። የሶማሊያ ግዛት የሆነውን ከፊል ራስ ገዟ ፑንትላንድ በቁጥጥር ስር ከዋለቻቸው 53 አይኤስ ተዋጊዎች መካከል 23 ኢትዮጵያውያን መሆናቸውን አስታውቃለች። የፑንትላንድ የጸረ ሽብር ዘመቻ በማህበራዊ ሚዲያ ገጹ ላይ ኢትዮጵያውያን እንደሆኑ የገለጻቸውን 23 የአይኤስ ተዋጊዎችን ፎቶና ስም ዝርዝር ይፋ አድርጓል። የአይኤስ ተዋጊዎች እንደሆኑ የተገለጹት ግለሰቦቹ አልሚስካት በተባለው ተራራማ አካባቢ ከተደረገው ውጊያ በኋላ መያዛቸውን የፑንትላንድ የጸጥታ ኃይሎች ቅዳሜ ጥር 9 ቀን 2018 ዓ.ም ገልጸዋል። የፑንትላንድ ኃይሎችና አይኤስ ለአንድ ዓመት ገደማ በአልሚስካት ውጊያ ሲያደርጉ የቆየ ሲሆን አይኤስ በዚህ አካባቢ ግዙፍ ምሽጎች እንዳሉ ተገልጿል። የፑንትላንድ ኃይሎች በግዛቷ በሚንቀሳቀሰው አይኤስ ላይ የከፈቱት ሰፊ ወታደራዊ እንቅስቃሴ አካል የሆነውን ይህንን ዘመቻ ያከናወኑት በተባበሩት አረብ ኤሚሬቶችና አሜሪካ እገዛ እንደሆነም አስታውቋል። የጸረ ሽብር ዘመቻው የፑንትላንድ ኃይሎች በተባበሩት አረብ ኤሚሬቶችና በአሜሪካ እገዛ አልሚስካት ውስጥ አይኤስን አሸንፈዋል ሲል በኤክስ ገጹ ጽፏል። በዚህም የአይኤስ ተዋጊዎች ናቸው የተባሉ 53 ሰዎች ፎቶ፣ ስማቸውና ዜግነታቸው የተጠቀሰ ሲሆን የኢትዮጵያ፣ ሳውዲ አረቢያ፣ ቱርክ፣ ሞሮኮ፣ ሶሪያና ታንዛኒያ ዜግነት እንዳላቸውም ተጠቅሷል። የፑንትላንድ የማስታወቂያ ሚኒስትር እንደገለጹት ከየትም ይምጡ ከየት ከሩቅም ይሁን ከቅርብ ሁሉም አንድ አይነት ርዕዮተ ዓለም የሚከተሉ ናቸው ብለዋል። የማስታወቂያ ሚኒስትሩ በቁጥጥር ስር የዋሉት የውጭ ሀገር ተዋጊዎች በማንኛውም ወንጀለኛ ላይ የሚወሰደው እርምጃ እንደሚወሰድባቸውም ገልጸዋል። ትራምፕ የኖቤል ሽልማት ባለማግኘታቸው ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም ሲሉ ተናገሩ። ባለፈው የአውሮፓውያን ዓመት የጠበቁትን የኖቤል የሰላም ሽልማት ያላገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ አለብኝ የሚል ስሜት እንደሌላቸው ተናግረዋል። ትራምፕ ለኖርዌይ ጠቅላይ ሚኒስትር በላኩት መልእክትም ሽልማቱ ላለማግኘታቸው ሀገሪቱን ተጠያቂ አድርገዋል። የኖርዌይ ጠቅላይ ሚኒስትር በበኩላቸው ለትራምፕ በሰጡት ምላሽም የኖቤል ሽልማቱን የሚሰጠው ራሱን የቻለ ኮሚቴ እንጂ የኖርዌይ መንግስት እንዳልሆነ አስረድተዋል። ትራምፕ በዚሁ መልእክታቸው አሜሪካ የዴንማርክ ግዛት የሆነችውን ከፊል ራስ ገዟ ግሪንላንድ ላይ ሙሉና አጠቃላይ ቁጥጥር እንደሚያስፈልጋትም ተናግረዋል። ዴንማርክ በበኩሏ አሜሪካ በግሪንላንድ ላይ ወታደራዊ እርምጃ የምትወስድ ከሆነ የኔቶ መጨረሻ እንደሚሆንም አስጠንቅቃለች። አንዳንድ የአውሮፓ ሀገራትም ለዴንማርክ ድጋፋቸውን ለመግለጽም ባለፈው ሳምንት ጥቂት ወታደሮችን ወደ ግሪንላንድ ልከዋል። ትራምፕም የግሪንላንድን ወደ አሜሪካ መጠቅለል በሚቃወሙ 8 የኔቶ አጋሮች ላይ የ10 በመቶ ታሪፍ እንደሚጥሉ ዝተዋል። ከመጪው የካቲት ጀምሮ ተግባራዊ የሚያደርጉትን ታሪፍም ሰኔ ላይ ወደ 25 በመቶ እንደሚያሳድጉትም አስጠንቅቀዋል። የኖርዌይ ጠቅላይ ሚኒስትር በራሳቸውና በፊንላንድ ፕሬዚዳንት ስም ወደ ትራምፕ መልእክት የላኩት ይህ ውጥረት በተካረረበት ወቅት ሲሆን ሁለቱ መሪዎች ሁላችንም ይህንን ለማብረድ እና ለማርገብ መስራት አለብን፣ በዚህ ጊዜ በዙሪያችን ብዙ ነገር እየተፈጠረ ነው ብለዋል። ትራምፕም ለዚህ በሰጡት ምላሽም ከ8 በላይ ጦርነቶችን አስቁሜ ሀገራችሁ የኖቤል የሰላም ሽልማት ላለመስጠት በመወሰኗ ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም፣ ምንም እንኳን ሰላም ሁሌም ትልቅ ቦታ የሚይዝ ቢሆንም አሁን ለአሜሪካ የሚበጀውንና ተገቢውን ነገር አስባለሁ ሲሉ ጽፏል። ግሪንላንድ በእኛ ሙሉ ቁጥጥር ስር እስካልሆነች ድረስም የዓለም ደህንነት አይጠበቅም በማለትም አቋማቸውን ገልጸዋል።
ተመልካቾቻችን የዕለተ ማክሰኞ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን